ተመልሰናል ተመልካቾቻችን ቀደም ሲል ባስተዋወቅናችሁ ቀደም ተከተለ በሁለተኛነት የምናነሳው ጉዳይ ደግሞ ሀገራዊ ምክክርን የተመለከተ ይሆናል። እንግዲህ የሀገራዊ ምክክር ኮሚሽን ከተቋቋመ 3 ዓመታትን ተሻግሯል። በእነዚህ ጊዜያቶች በርካታ ያሉ ስራዎችን ሲሰራ ቆይቷል። ከነዚህ ስራዎች መካከል አንዱ በየአካባቢው ሄዶ ተወካዮችን መምረጥ፣ አጀንዳዎችን መሰብሰብ እንደሆነ ይታወቃል። የመጨረሻው ምዕራፍ ደግሞ ሀገራዊ ምክክር ጉባኤ ማሰናዳት ነው። ለዚህ ደግሞ የመጨረሻ ምዕራፍ ላይ ተቃርቦ ነው የምንገኘው። ከ200 አካባቢ የሚጠጉ አመካካሪዎችን ከዩኒቨርሲቲዎች ከተለያዩ ተቋማት መልምሎ ስልጠና ጀምሯል። እዚህ ጉዳይ ላይ ደግሞ የተወሰኑ ሀሳቦችን ደግሞ እናነሳለን። በተለይ ሀገራዊ ምክክር ኮሚሽን ዋናው ጉባኤን ለማድረግ የመጨረሻው ዝግጅት ክንውን እንደመሆኑ መጠን በዚህ ስራ ላይ ትልቅ ሚና ያላቸው አመካካሪዎች ናቸው አሁን ስልጠና እየወሰዱ እንዳሉ የሀገራዊ ምክክር ኮሚሽን ኮሚሽነር የሆኑት ፕሮፌሰር መስፍን አርአያ አንስተዋልና እንዴት አየው? እንግዲህ በጣም ትልቁ ምዕራፍ ነው። ባለፉት አንድ አመት ከምናምን ስለ ሀገራዊ ምክክር በጣም በተደጋጋሚ ብዙ ነገሮችን ብለናልና በኢትዮጵያ ያለውን አጠቃላይ ሁኔታ ለመቀየር በጣም ቁልፉ ጊዜ ነው ብዬ ነው ማስበው። ምክንያቱም አሁን ደጋግመን እንደምንለው ባለፉት 50 እና 60 አመት ያለፍንባቸው መንገዶች ካላስተማሩን መቼ ነው ልንማር እንችላለን? እንደውም ብሔራዊ ምርጫ ቦርድ በቅርብ አንድ ማስታወቂያ እያስተዋወቀ ነው። በምርጫ ካልሆነ በምን የሚላት አንድ በጣም የሚገርም ሀሳብ አለ። በውይይት ካልሆነ በምክክር ካልሆነ በምን? በመገዳደል እስከ ስንት ዘመን ነው የምንቀጥለው? አንዱ ያንዱን ሀሳብ ወስዶ ተቀብሎ የሚጠቅመውን ወስዶ የማይጠቅመውን ትቶ በአብላጫ ድምጽ እየተቀበለን የምንሄድበትን ስትራክቸር ይሄ የዲሞክራሲን ሀሁ የመጀመሪያው ልምምድ ምን ጀምረው መቼ ነው? ይሄን መሰረታዊ ነገር ለመመለስ አሁን እያደረግን ያለ ነው ተደካክሞ እንደሚባለው ነው። ያለፈውን ትውልድ ወቅሰነው በቅቶታል። ምክንያቱም ያ ትውልድ እየተባለ ብዙ ብለናል አይደል? ይሄ ትውልድ ኃላፊነቱን መቼ ነው መወጣት የሚጀምረው? በቃ እንነጋገር፣ እንደማመጥ፣ እንመካከር ተብሏል። ለዛ የሚያስፈልገው ግብዓት በጣም ሰፊ ዝግጅት ሲደረግ ነው የቆየው። አሁን እነዚህ የመጨረሻዎቹን አማካካሪዎች ስልጠና እየተሰጠ መሆኑ በጣም በዚህ የውይይት ምዕራፍ ውስጥ በጣም ትልቁና ቁልፉ ነገር ይመስለኛል። ብዙ ኃላፊነት ይጠበቅብናል። እንደ መገናኛ ብዙሃን፣ እንደ ጋዜጠኛ፣ እንደ ዜጋ ብዙ ነገር ይጠበቅብናል። ምክንያቱም ይሄ ባለፉት አመታት እንዳሳለፍናቸው ጎልደን የሚባሉት ወይም ወርቃማ ኦፖርቹኒቲዎች ናቸው። 1960 ከሸፋልን፣ 1983 ከሸፋልን፣ ከዛ በኋላ የነበሩ የውይይት የምክክር ሂደቶች ከሸፋልን። ይሄንን ግን ማክሸፍ እንደ ትውልድ ክሽፈት ነው መቁጠር ያለብን ብለን መውሰድ ያለብን ብዬ ማስበውና ከዚህ አንፃር በጣም ወሳኝ ምዕራፍ ላይ ያለ ነው። ያው ከማን ምን ይጠበቃል የሚለው በጣም ወሳኝ ነገር ነው። ምክንያቱም በዚህ የውይይት ምዕራፍ ውስጥ የሚነሱ ጉዳዮችን አንድም ተቀብሎ አብላጫ አብዛኛው በተስማማበት ተቀብሎ ማስኬዱ ይመስለኛል ትልቁ ቁም ነገር። በአንድ በኩል ያስፈጻሚው አካል በዚህ የውይይት የሚቀርቡ የምክር ሀሳቦችን ተቀብሎ ማስፈጸም ላይ አንድ ኃላፊነት የሚጠበቅበት አካል ነው። በሌላ በኩል ደግሞ ተወያዮች በራሳቸው በጣም ትልቁን ኃላፊነት የሚወስዱት ከአወያዮቹም በላይ ከሚመሩትም ሰዎች በላይ የሚወያዩት ሰዎች ወሳኝነት ያላቸው ይመስለኛል። የሚወያዩ ሰዎች በሀሳብ የበላይነት የማመንን ጉዳይ በቃ ስራዬ ብለው መያዝ መቻል አለባቸው። አሁን ላለንበት ችግር የገባንበት ችግር ዞሮ ያለ መደማመጥ ውጤት ነው፣ ያለ መከባበር ውጤት ነው፣ ያለ መስማማት ውጤት ነው። ስለዚህ ይሄንን እንሻገረው እያልን ከሆነ ደግሞ የሚመጡ ሀሳቦችን በጸጋ መቀበል፣ አብላጫው ሀሳብ የሚሰማማበት ከዛ ግን መጨረሻ ላይ በተግባራዊነቱ መስራት በጣም ወሳኝ ነው ይመስላል። ደረሰ እዚሁ ላይ መነሳት ያለበትና ይሄ የመጨረሻው ምዕራፍ የመጨረሻ የጉዞ ወይም የእንቅስቃሴ ሂደት አካል አድርገን የምንወስደው ምዕራፍ ላይ ነው ሀገራዊ ምክክር ኮሚሽን ያለው። ለዚህ ደግሞ ከሰሞኑ የገለጸውና ያስጀመረው የስልጠና መርሃ ግብር ተጠቃሹ ሂደት ነው። በዚህ ሂደት ውስጥ ዋነኛ ተዋናዮቹ አመካካሪዎቹ ናቸው። ስለነዚህ አመካካሪዎችም ዋና ፕሮፌሰር መስፍን አርአያ ዋና ኮሚሽነሩ ያነሱት ሀሳብ አለና ከነዚህ አመካካሪዎች ምንድነው የሚጠበቀው? እሱን ብናነሳ እንደዚህ አይነት ውይይቶች ሲኖሩ ውይይቱን የሚያመቻች ገለልተኛ የሆኑ አካላት በጣም ያስፈልጋሉ። ምክንያቱም በተለያየ መንገድ የሀሳብ ሚዛናዊነት ችግር ሊገጥም ይችላል። እሱን ከመስመር እንዳይወጣ የመጠበቅ ነገር አስፈላጊ ነው። አሁን ያለንበት ጠቅለል ያለው ምዕራፍ እንዴት ይታያል ካልን ግን በረከት ምንም በቃ ሌሎች ሀገሮች በዚህ መንገድ ሄደው የተፈወሱበትን መንገድ ልንጨብጠው በተግባር ልንመለከተው የደረስንበት ሁኔታ ላይ ነው የምንገኘው። ይሄ ማለት ምን ማለት ነው? ለምሳሌ ብዙ ሰዎች ሀገራዊ ምክክርን እንደ እንግዳ ክስተት ዓለም ላይ እንደሌለ እንዳልተደረገ አድርገው የሚስሉና ኢትዮጵያ ለዚህ ጉዳይ እንግዳ እንደሆነች እና ምንም አይነት ተሞክሮዎችም እንደሌሉ ተደርጎ የሚጠቀስበት ሁኔታዎች አሉ። ለምሳሌ የምስራቅ አውሮፓና እንደዚሁም የመካከለኛው አውሮፓ የኮሙኒስት መፍረስ በኋላ በጣም ከፍተኛ የሆነ የፖለቲካ ቅርቃር ውስጥ የገቡበት ጊዜ መሆኑ ይታወቃል። እና ሃንጋሪ እና ፖላንድ እና ምስራቅ ጀርመን ይህንኑ መንገድ ተከትለው ከዛ ችግር መሻገር ችለዋል።
እንደው ሩቅ ወደ ኋላ ብዙ መሄድ ሳይጠበቅብን የዚህ የአረቡን አብዮት ማንሳት እንችላለን። የአረቡ አብዮት እየተቀጣጠለ ያላዳረሰው ሀገር ነበረ። ሁሉንም እየነካካ በሄደበት ቁጥር ግን ምንድነው ችግራችን ብለው በተጨባጭ ግብጽን ጨምሮ ሞሮኮ፣ ቱኒዞች ቁጭ ብለው ተነጋግረው የተፈጠረውን የውስጥ ችግር አለመግባባት ፈተው አሁን ደግሞ የተረጋጋ የሆነ የፖለቲካ ሂደት ውስጥ ሆነው እንመለከታቸዋለን። ኢትዮጵያ ውስጥ ብዙ የማያግባቡን ጉዳዮች አሉ። ብዙ ነገሮችን ቀድመን ጀምረን ግን ደግሞ አሁን እንግዳ ሆነውብን እንመለከታለን እና በአንድ በኩል የቀደም ያለ ዘመናትን ያስቆጠረ የስርዓተ መንግስትን የመሰረተች ሀገር አሁን የሀገር ግንባታዋ በጣም በጅምር ላይ ያለ መሆኑ በጣም የሚያሳዝን ነገር ነው። ይሄ ወደ ውይይት ካልመራን የትኛው ጉዳይ ወደ ውይይት እንደሚመራን አላውቅም። ግን አሁን የሚታዩ ተነሳሽነቶች አሉ። ችግሮችን በውይይት የመፍታት ፍላጎት አለ። እሱን እንግዲህ በተጨባጭ ተግባራዊ ለማድረግ ሁሉም ኢትዮጵያዊ በተቀረጹ አጀንዳዎች ላይ ተሳታፊ መሆን አለበት። የውይይቱን ሂደትና መልክ በንቃት መከታተል መቻል እንዳለበት ጥሩ ጠቋሚ ምዕራፍ ላይ የምንገኝ ይመስለኛል። አዎ እንግዲህ ምስክር የተወሰነ ሀሳብ እንጨምርበትና እንደመጨረሻ እንግዲህ ኢትዮጵያውያን በዋና ዋና በሚባሉ ሀገራዊ ጉዳዮች ላይ ነው እንግዲህ በዚህ ሀገራዊ የምክክር ጉባኤ ላይ እንዲመካከሩ የሚጠበቀውና ይህንን እድል ለመጠቀም እና በሂደት ውስጥ ደግሞ እንዲሳተፉ ከየአካባቢው የተወከሉ አካላት አሉ። ከፌዴራል፣ ከክልል እንደዚሁም ደግሞ ከየወረዳው ጭምር የተወከሉ አሉ በዚህ መድረክ ላይ እንዲሳተፉና እነዚህ አካላት የሚጠበቅባቸው ድርሻና ኃላፊነት ምንድነው መሆን ያለበት ሚሊዮን ብናነሳ በቀላሉ እኔ ሳይሆን እኛን ማስቀደም አለባቸው ብዬ አስባለሁ። ምክንያቱም እዚህ ሀገር ትልቁ ችግር የኔ የሚል ነገር ነው እየበዛ የመጣው። እኛነት እያንዳንዱ ሰው በራሱ እሳቤ፣ በራሱ እይታ፣ በራሱ ቋንቋ፣ በራሱ ባህል የራሱ የሆነ ነገር አለው። በየአካባቢ ያለው ችግር ግን አሁን እኔ ብዙ ጊዜ የሚገርመኝ የትኛው ነው የኛ የጋራ ያልሆነ ችግር? ድህነት የጋራ ችግራችን ነው አይደል? የኢኮኖሚ ጥያቄ ያለው ሁሉም የኢኮኖሚ ጥያቄ ያለው፣ የፖለቲካ ጥያቄ ያለው ሁሉም የፖለቲካ ጥያቄ ያለው፣ የማህበራዊ ፍትህ ጥያቄ ያለው ሁሉም። ስለዚህ የተለየ ችግር ውስጥ እንዳለ ያሰቡ አይደለም ተወያዮቹ መወያየት ያለባቸው። ይሄ ችግር የኔም የሱም ችግር ሊሆን ይችላል፣ ይሄ መፍትሄ ለኔም ለሱ ሊሰራ ይችላል ብለው መውሰድ መቻል አለባቸው። የመጀመሪያዎቹ ተወያዮች በስክነት መወያየት መቻል አለባቸው። ስክነቱ ምንን ያመጣል? እነርሱ ጋር የጠፋ የተጋረደ ያልተገለጠላቸው ሀሳብ እንዳለ ደረሰ ጋር ካለ ለኔ ይጠቅመኛል። ሁሌም ተማሪ መሆን መቻል አለባቸው ተወያዮቹ። በቃ ሁሉም እንግዳ ነገር እንደሆነ አስበው ነው መምጣት ያለባቸው። ደምድመው ጨርሶ ዘግቶ መምጣት የለባቸውም ወደዚህ ውይይት። ሁላችንም የጋራ ችግር አለብን። ይሄንን የጋራ ችግራችንን ለመፍታት የሚያስችሉት የጋራ መፍትሄዎቻችን የትኞቹ ሊሆኑ ይገባል የሚል ነገር ላይ ማተኮር አለብን። መሰረታዊ ጉዳይ ግን ኢትዮጵያን እያሰቡ መወያየት መቻል አለባቸው። ኢትዮጵያ ያለፈው ዘመን ኢትዮጵያ ምንድነው የምትመስለው? የዛሬው ኢትዮጵያ ምንድናት? የነገዋ የልጆቻችን ኢትዮጵያ ምን መምሰል አለባት የሚለውን ከግምት ውስጥ እያስገቡ ነው መወያየት ያለባቸው ብዬ አስባለሁ። መልካም። ለማጠቃለል ያክል እንግዲህ በዚህ ሀገራዊ ምክክር ጉባኤ ውስጥ ትልቅ ሚና ያላቸው እንግዲህ አመካካሪዎች እንደሆኑ ቀደም ብለን ሲልም አንስተናል። ስለዚህ እነዚህ አመካካሪዎች ሚዛናዊ ሆኖ ጉዳዮችን መምራት እና ደግሞ ምክክሩ የሚፈልገው ውጤት እንዲያመጣ ወደዛ አቅጣጫ መምራት ከነሱ የሚጠበቅ ነው። ይሄንን ያደርጋሉ የሚል እምነት አለን። ሌላኛው ሂደቱ ጠንካራ ሀሳቦች የሚነሱበትና የውይይት ባህል ጭምር እንዲዳብር መሰረት የሚጥል እንዲሆን ይጠበቃል። ያንንም ይሆናል የሚል እምነት አለኝ። ለዛ የሚያበቃ አይነት አካሄድ እንዲሆን ደግሞ እያንዳንዱ ተሳታፊ የድርሻውን መወጣት መቻል ይኖርበታል። ተሳታፊዎች ደግሞ በዋነኛነት የውይይቱን ዓላማ በዋነኛነት መረዳት መቻል አለባቸው። የውይይቱ ዓላማ ሀገርን ማጽናትና ወደ ተሻለው መንገድ መውሰድ መሆኑን በመረዳት እና በመገንዘብ እዚህ ውይይት ላይ ተገቢውን የሆነ የምክክር ተሳትፎና ሚና እንዲወጡ ማለት እንፈልጋለን። በመጨረሻ ማንሳት የምፈልገው በሂደቱ የሚመጣው ውጤትን ለመቀበል ሁላችንም ደግሞ መዘጋጀት መቻል አለብን። ተሳታፊዎች ብቻ ሳይሆን እንደ ሕዝብ እንደ አንድ ዜጋ ሁላችንም መዘጋጀት መቻል አለብን። ውድ ተመልካቾቻችን ይህን ጉዳይ እዚሁ ጋር ገታ እናደርገና በመስተመጨረሻ ከዓለም አቀፍ ጉዳይ ወደ መረጥነው አጀንዳችን ነው የምንሻገረው። አሁንም አብራችሁን ቆዩ።